ከስደት አገርነት ባለፈ በአማርኛ የንግድ ማስታወቂያዎች የደመቀችና የሀገር ቤት ጡመ ዜማዎች በጆሮ ውስጥ የሚፈሱባት ፎረስት ሌን በጀበና ከሚፈላው የባህል ቡና መዓዛ ጋር አንድ ላይ ተዳምረው ልክ እንደ አዲስ አበባ የምትቀበሉት ሊትል ኢትዮጵያ እንዲሁም በየዓመቱ በ10 ሺዎች የሚቆጠሩ ሀበሻዎችን በአረንጓዴ ቢጫ ቀይ ባንዲራ የምታደምቀው የኢሲፊና በዓል እኚህ ሁሉ በአሜሪካ ደቡባዊ ክፍል በቴክሳስ ግዛት እምብርት የምትገኝ የአንድ ግዙፍ ሜትሮፖሊስ ውብ የሀበሻ ገጽታዎች ናቸው። በአሜሪካ የነዳጅ የፎርችን 500 ኩባንያዎችና የኮቦይስ ምድር በመባል እንደ ኒውዮርክ ወይም ሎስ አንጀለስ ያሉ ሜጋ ከተሞች ስማቸው ቀዳሚ ሆኖ ቢጠራም ከ35000 በላይ ኢትዮጵያውያንና ኤርትራውያን ግን ይችን ከተማ ተመጣጣኝ በሆነው የኑሮ ውድነቷና በጠንካራው ማህበረሰቧ ምክንያት ሁለተኛ መዳረሻቸው አድርገዋታል። በዚህ ጠንካራ ማህበረሰብ ውስጥ ደግሞ ከምንም ተነስተው የዳላስን ሰማይ የነኩ የጀግኖቻችን አስገራሚም የህይወት ታሪኮች ተቀብረው ይገኛሉ። ለዚህም ትልቁ ማሳያ ከ4 ኪሎ ሰፈር ተነስቶ እናቱ የረሃብ ስሜት እንዳይሰማት አንጀቷን በጨርቅ ስታስር ያያደገውና ዛሬ ላይ በዳላስ ከተማም ከ100 በላይ ግዙፍ የጭነት መኪናዎችንና የቢዝነስ ማዕከላትን ማፍራት የቻለው የጀሚል ሙክታር አስገራሚም የጽናት ታሪክ ነው። ለመሆኑ በሰዓት የ$7 ስራዎችን ቀን በዌርሃውስ ማታ በጋዝ ስቴሽን እየሰራ ያሳለፈው ይህ ወጣት ከባለቤቱ ከጸገነት ጋር በመሆን በአንድ የጭነት መኪና የጀመሩትን ሥራ አሁን ወደ ደረሱበት ግዙፍ የቢዝነስ ኢምፓየር እንዴት ሊቀይሩት ቻሉም? ያንን የመከራ ጊዜስ እንዴት አለፉት? የዚህን ስኬታማ ሰው ልብ የሚነካ የትግል ጉዞ በዛሬው ቪዲዮአችን ውስጥ የምንዳስሰው ይሆናል። በየቀኑ በኢኮኖሚ እድገትና በሰማይ ጠቀስ ሕንፃዎች የምትታደሰው በዚች ምድር ላይ የሰው ልጅ ጥንታዊ መገኛ የሆነችው የ3.2 ሚሊዮን ዓመቷ ሉሲ ወይም ድንቅነሽ ከአሜሪካ ከተሞች ሁሉ አስቀድማም በ2007 ዓ.ም በዳላስ እግሯን እንዴት ልታሳርፍ ቻለች? የከተማዋስ ዳላስ የሚለው ስያሜም በጥንታዊ የስኮትላንድ ቋንቋ ትርጉሙ ልክ እንደ አዲስ አበባ ሌላኛው ስያሜም ፊንፊኔ በሸለቆ ውስጥ ያለም የውሃ መሬት ከመሆኑ ጋር እንዴት ሊገጣጠም ቻለ ስንልም እንጠይቃለን። በዛሬው የማራኪ ጉዞአችንም አስደናቂዋን ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉባትን ታሪካዊቷን ዲሊ ፕላዛን፣ የዳላስ ካውቦይስ ስታዲየምንና በቴክኖሎጂ የተጻፈውን አስደናቂውን የዳላስና የኢትዮጵያ ግንኙነት በዝርዝርና በጥልቀት እንቃኛለን። ኢትዮጵያውያንና ኤርትራውያን ኑሯቸውን በዳላስ ማድረግን ለምን መረጡ ስንልም የጉዟቸውን ምክንያት እንመረምራለን። ታዲያ ወደ ጉዟችን ከመግባታችን በፊት እስኪ አንድ ጥያቄ እንጠይቆም እንበልና እርሶ በስደት ከሌላ ሀገር ቢገኙ ምርጫው ባህልዎና ማንነቱ ሙሉ በሙሉ ተጠብቆ የሚኖርበት ጠንካራ ማህበረሰብ ጋር መኖር ወይስ ከሌላ ሀገር ባህል ጋር ተላምዶ አብሮ መኖር? መልሶትን በኮሜንት ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ዳላስ በአሜሪካ ደቡባዊ ክፍል በቴክሳስ ግዛት ውስጥ የምትገኝ ዘመናዊና ግዙፍ ከተማ ስትሆን በኢኮኖሚ እድገቷና በበለጸገው የኢንዱስትሪ ቅርሷ ትታወቃለች። ከተማዋ በህዝብ ብዛት ከአሜሪካ 9ኛ ደረጃ ላይ የምትገኝ ሲሆን ከፎርት ወርዝና አርሊንግተን ከተሞች ጋር በመሆን ዳላስ ፎርት ወርዝ ሜትሮፕሌክስ ወይም DFW የሚባለውን ታላቅ የከተማ ስብስብ መስርታለች። በዚህ ሰፊ የሜትሮፖሊታን ቀጠና ውስጥ ከ8 ሚሊዮን በላይ ህዝብ የሚኖር ሲሆን ይህም በአሜሪካ በአራተኛ ደረጃ ትልቁ የከተማ ክላስተር ያደርገዋል። የዳላስ ታሪክ እንደ አውሮፓውያኑ አቆጣጠር በ1841 በጆን ኒሊ ብራያን ከተመሰረተችበት ጊዜ ጀምሮ ወደ ላቀም የንግድ ማዕከልነት የተቀየረ ነው። በተለይም በ19ኛው ክፍለ ዘመን መገባደጃ ላይ የባቡር መስመሮች መዘርጋት ከተማዋን የጥጥና የከብት ንግድ ዋና ማዕከል አድርጓታል።
በኋላም በ20ኛው ክፍለ ዘመን መጀመሪያ ላይ የነዳጅ ወይም ዘይት መገኘት የዳላስን ኢኮኖሚ ወደ ላቀ ደረጃ አሸጋግሮታል። ዛሬ ዳላስ የፋይናንስ፣ የኮምፒውተር ቴክኖሎጂ፣ የትራንስፖርትና የቴሌኮሙኒኬሽን መገኛ ናት። ከተማዋን ዞር ዞር እያልን ለመቃኘት ብዙዎቻችን የምንጀምረው ከዳላስ ዳውንታውን ወይም ከከተማዋ እምብርት ነው። ይህ ስፍራ በውስጥ የያዛቸው ሰማይ ጠቀስ ሕንፃዎችንና የቪክቶሪያ ዘመን አርኪቴክቸር ቅልቅል ድንቅ ውበትን ይሰጣል። በአካባቢው የሚገኙ ነዋሪዎች ስፍራውን ባጭሩ ዳውንታውን ብለው የሚጠሩት ሲሆን በቀንና በሌሊት በተለያዩ ደማቅ መብራቶች ይደምቃል። በተለይም ሪዩኒየን ታወር የተባለው የኳስ ቅርጽ ያለው ታዋቂ ሕንፃም የከተማዋ ዋና መለያ ምልክት ነው። ዳላስ እጅግ ሰፊና የተዘረጋ ከተማ በመሆኗ መኪና መንዳት የግድ የሚልበት ቦታ ቢሆንም በዳውንታውን አካባቢ ግን ዳርት ወይም ዳላስ ኤሪያ ራፒድ ትራንዚት የተባለው የባቡር አገልግሎት ከተማዋን ከተለያዩ ክፍሎች ጋር ያገናኛል። በዚህ የትራንስፖርት ስርዓት በመጠቀም ታሪካዊ ጎዳናዎችን መጎብኘት ይችላሉ። ኑሮ በዳላስ በአጠቃላይ እንደ ኒውዮርክና ሎስ አንጀለስ ካሉ የአሜሪካ ሜጋ ከተሞች ጋር ሲነጻጸር ተመጣጣኝና ርካሽ የሚባል ነው። በተለይም የክፍለ ግዛቱ የገቢ ግብር ወይም ስቴት ኢንካም ታክስ አለመኖሩ ለብዙዎች የሥራና የንግድ መናኸሪያ አድርጓታል። ነገር ግን ከተማዋ የራሷ የሆነም ሌላ ገጽታ አላት። እንደ ፕላኖና ፍሪስኮ ያሉ ሰሜናዊ ሰፈሮች የሀብታሞችና የከፍተኛ ባለሙያዎች መኖሪያ ሲሆኑም በተቃራኒው ደግሞ ደቡብ ዳላስ ከፍተኛ የድህነትና የወንጀል መጠን የሚመዘገብበት አካባቢ ነው። ሌላው ሚዲያዎች ብዙም የማይጠቅሱት የከተማዋ ገጽታ ቤት አልባነት ወይም ሆምለስነስ ነው። በዳላስ ዳውንታውንና በድልድዮች ስር እንዲሁም በአንዳንድ የባቡር ጣቢያዎች አቅራቢያም በርካታ ቤት አልባ ዜጎች በሸራ መጠለያዎች ውስጥ ይኖራሉ። በከተማዋ በአጠቃላይ ከ3500 በላይ የጎዳና ተዳዳሪዎች እንዳሉ የሚገመት ሲሆን እነዚህ ወገኖች እርዳታ በመጠየቅ ጎዳናዎች ላይ ይታያሉ። በሌላ በኩል ታሪክን ስናነሳ ዳላስ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ በ1963 ዓ.ም የተገደሉባት ታሪካዊ ከተማ ናት። ያ የጥቃት ድርጊት የተፈጸመበት ዲሊ ፕላዛና ገዳዩ ጥይት የተኮሰበት ሕንፃ ዛሬም ዘ ሲክስ ፍሎር ሙዚየም በመባል የከተማዋ ትልቅ የቱሪስት መስህብ ሆኗል። ከዚህ በተጨማሪም የዳላስ ስነ ጥበብ ዲስትሪክት ወይም ዳላስ አርትስ ዲስትሪክት በአሜሪካ ውስጥ ትልቁ የጥበብ ቀጠና ሲሆን የዳላስ ሙዚየም ኦፍ አርትና የናሽር ካርቪንግ ሴንተርን በውስጥ ይዟል። የስፖርት አፍቃሪዎች ደግሞ የዳላስ ካውቦይስ ወይም ኤንኤፍኤል አሜሪካን ፉትቦል ቡድን ስታዲየም የሆነውን AT&T ስታዲየምን መጎብኘት ይወዳሉ። ይህ ስታዲየም እስከ 100,000 ተመልካች መያዝ የሚችል ሲሆን በውስጡ ባለው ግዙፍ የቪዲዮ ስክሪን ይታወቃል። የዳላስ ማቬሪክስ ወይም NBA የቅርጫት ኳስ ቡድን የሚጫወትበት አሜሪካን ኤርላይንስ ሴንተርም በከተማዋ እምብርት ይገኛል። ነገር ግን የእግር ኳስ ባህልና የኢትዮጵያውያን ማህበረሰብ ታሪክ ሲነሳም ዳላስ ሌላ ትልቅ ምዕራፍ አላት። ለመሆኑ ብዙ ኢትዮጵያውያን በዚች ስቴት መኖርን ለምን ምርጫቸው አደረጉም? ይህች ደሴትስ ለኢትዮጵያውያን ምን ትርጉም አላት? ይህን እውነታ ቀጥለን እንመለከታለን። ይህች ግዙፍ የቴክሳስ ከተማም ለአሜሪካውያን የነዳጅናም የኮውቦይስ ምድር ልትሆን ትችላለች። ለኢትዮጵያውያን ግን ዳላስ ከስደት ሀገርነት ባለፈም የባህል የቋንቋናም የጠንካራ ማህበረሰብ መገኛ ሁለተኛ እምብርታቸው ናት። በአሁኑ ወቅት በዳላስናም በዙሪያ ባሉ ከተሞች ውስጥ ከ35,000 በላይ ኢትዮጵያውያንና ኤርትራውያን እንደሚኖሩ ይገመታል። ይህም ከተማዋን በአሜሪካ ውስጥ ከፍተኛ ቁጥር ያለው የሀበሻ ማህበረሰብ ከሚኖርባቸው ጥቂት ስፍራዎች አንዷ ያደርጋታል። ማህበረሰቡ በከተማዋ ኢኮኖሚና ማህበራዊ ህይወት ውስጥ ያለው ተጽዕኖ እጅግ ከፍተኛ ከመሆኑ የተነሳም በተለይም በሰሜን ዳላስ የሚገኘው ፎረስት ሌንና ሴንትራል ኤክስፕሬስዌይ አካባቢዎች በይፋ ሊትል ኢትዮጵያ ወይም አነስተኛዋ አዲስ አበባ እየተባሉ ይጠራሉ። በእነዚህ ጎዳናዎች ላይ ሲጓዙ ከአማርኛም የንግድ ማስታወቂያዎች፣ ከሀገር ቤት ዜማዎችና ከባህል ምግቦች መዓዛዎች ሌላ ነገር አያጋጥሞትም። በማህበራዊ ሚዲያዎችና በተለያዩ ድረገጾች ላይ
ስለ ዳላስ የሀበሻ ህይወት የሚወጡ መረጃዎች እንደሚያሳዩት ከተማዋ አዲስ ለሚመጡ ስደተኞችም ሆነም ከሌሎች የአሜሪካ ግዛቶች ለሚጋይሩ ወገኖች ተመራጭ ናት። ለዚህ ደግሞ ዋናው ምክንያት የጠንካራ ማህበረሰብ መኖርና በአንጻራዊነት ዝቅተኛ የቤት ኪራይና የኑሮ ውድነት ነው። በፌስቡክ ላይ የሚገኙ የዳላስ ሀበሻ ግሩፖችን ለተመለከተ ሰው ማህበረሰቡ እርስ በርሱ የሚረዳዳበት የሥራና የቤት መረጃዎችን የሚለዋወጥበት ፍጹም ኢትዮጵያዊ ድባብ እንዳለው ይገነዘባል። በየሳምንቱ መጨረሻም የሚደረጉ የሰርግ ስነ ስርዓቶች፣ የክርስትናና የልደት በዓላት አከባበር ልክ በሀገር ቤት እንዳለው ደማቅና ህዝባዊ ቅርጽ አላቸው። የዳላስ የሀበሻ ሬስቶራንቶችና ካፌዎች ደግሞ የዚህ ማህበረሰብ ዋነኛ የትስስር ማዕከላት ናቸው። በከተማ ውስጥ በስም የሚጠሩ በርካታ ታዋቂ የኢትዮጵያ ምግብ ቤቶች ይገኛሉ። ከነዚህም መካከል አራዳ የሀበሻ ሬስቶራንት ወይም አራዳ ኢትዮጵያን ሬስቶራንት፣ አባይ የኢትዮጵያ ምግብ ቤት ወይም አባይ ኢትዮጵያን ሬስቶራንት፣ አዲስ ገነት ወይም አዲስ ጋርደንና ንግሥት ሳባ ወይም ኩዊን ኦፍ ሸባ ይገኙበታል። እነዚህ ስፍራዎች ምግብ ከመሸጥ ባለፈም የሀገር ፍቅር የሚንጸባረቅባቸው ባህላዊ ቅርሶች የተሰቀሉባቸውና ቅዳሜና እሁድ የሀገር ቤት ባህላዊ ቡና በጀበና የሚፈላባቸው ድንቅ መዳረሻዎች ናቸው። ከተማዋ ውስጥ የሚገኙት እነዚህ የሀበሻ ምግብ ቤቶች የትኛውንም የሀገር ቤት ባህላዊ ምግብ ቤት ፍላጎት ለማርካት ፍጹም ተመራጭ ስፍራዎች ናቸው። ወደ አንዱ ሬስቶራንት ጎራ ሲሉ ልክ እናታችን ማዕድ አቅርባ የምትጠብቀን ይመስላል። በእንፋሎት የምትጨስዋን ንጹህ የሀገር ቤት ሽሮ ፈሰስ፣ በደማቅ ቅመም የታሸውን የበሬ ወይም የበግ ጥብስ እንዲሁም ሁሉንም አሰባስቦ በባህላው መሶብ የሚቀርበውን የባህል በየአይነት ገበታ በኩራት ያቀርቡሎታል። ምግቦቹ የሚዘጋጁበት መንገድና አቀራረባቸው ልክ አዲስ አበባ ወይም አስመራ እንዳለን አይነት ትክክለኛውን የቤት ጣዕም የጠበቀ በመሆኑም በዳላስ የሚኖሩ ወገኖቻችን ብቻ ሳይሆኑም በርካታ አሜሪካውያንም የሀበሻን የምግብ ባህል ለማጣጣምና በትልቅ ፍቅር ለመኮምኮም እነዚህን የምግብ አዳራሾች በብዛት ያጨናንቋቸዋል። ከምግብ ቤቶች በተጨማሪም የሀበሻ ሱቆችና የቅመማ ቅመም መደብሮች የዳላስን ሕይወት ያቀሉታል። ከኢትዮጵያ በቀጥታ የሚመጡ እንደ በርበሬም፣ ሚጥሚጣ፣ ጤፍና የሽንኩርት ቅመሞች እዚሁ ዳላስ ውስጥ በሰፊው ይገኛሉ። ማህበረሰቡን ይበልጥ ልዩ የሚያደርገው በሃይማኖታዊ ተቋማት ዙሪያ ያለው ጥንካሬ ነው። በዳላስ ውስጥ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ማለትም እንደ ቅድስት ማርያምና ሚካኤል አብያተ ክርስቲያናት፣ የእስልምና እምነት ተከታዮች መስጊዶችና በርካታ የወንጌላውያን አብያተ ክርስቲያናት ይገኛሉ። እነዚህ ተቋማት ማህበረሰቡ ባህሉንና ማንነቱን ጠብቆ ለቀጣዩ ትውልድ እንዲያስተላልፍ ትልቅ አምድ ሆነው ያገለግላሉ። የዳላስ ኢትዮጵያውያን በቢዝነስና በትምህርት ዘርፍም እጅግ ስኬታማ ናቸው። የራሳቸውን የትራንስፖርት ኩባንያዎች፣ የሪል ስቴት ኤጀንሲዎችን፣ የሕክምና ክሊኒኮችንና የቴክኖሎጂ ተቋማትን የመሰረቱ በርካታ ባለሀብቶች አሉ። በየዓመቱ የሚካሄደው የኢትዮጵያውያን የስፖርትና የባህል ፌስቲቫል በዳላስ ከተማ በሚካሄድበት ወቅት ከመላው አሜሪካ የሚመጡ በ10 ሺዎች የሚቆጠሩ ኢትዮጵያውያን ከተማዋን ለሳምንት ያህል በአረንጓዴ ቢጫ ቀይ ባንዲራ ያደምቋታል። ይህ ሁሉ የሚያሳየው ዳላስ ለስደት የወጡ ኢትዮጵያውያን የገነቧት፣ ባህላቸውን የተከሉባትና ማንነታቸውን በኩራት የሚኖሩባት ድንቅ ከተማ መሆኗን ነው። እዚህ ጋር ነው ታዲያም ከዜሮ ተነስቶ በዳላስ ከተማ ውስጥ ከሚጠሩ ባለሀብቶች መካከል ሊጠራ የቻለው ኢትዮጵያዊ ታሪክ የሚነሳው። ስሙ ጀሚል ሙክታር ይባላል። የህይወት ታሪኩም የተመሰረተው እንዲሁ አልጋ በአልጋ በሆኑ የህይወት መንገዶች ሳይሆን ፍጹም ተስፋ መቁረጥ በነገሰበት ምድር ላይ በጽናትናም በላብ በተቀረጸም የልፋት ውጤት ነው። ዛሬ ላይ በዳላስ ከተማም ከ100 በላይ ግዙፍ የጭነት መኪኖች ወይም ትራኮች የሚንቀሳቀሱበት፣ ከ30 በላይ ሜካኒኮች የሚሰሩበት ግዙፍ የጥገና ማዕከልና የገበያ አዳራሽ ባለቤት ቢሆንም የትላንት ማንነቱ ግን እጅግ ፈታኝ በሆኑ ውጣ ውረዶች የተሞላ ነበር። ጀሚል ያደገው አዲስ አበባ 4 ኪሎ አካባቢ ሲሆን የልጅነት ትዝታው ከድህነት ጋር የነበረ የግዠት ፍልሚያ ነበር። እናቱ የረሃብ ስሜት እንዳይሰማት አንጀቷን በጨርቅ ስታስር እያያደገው ጀሚል የቤተሰቡን ሕይወት ለመቀየር ገና በወጣትነቱ ቆርጦ ተነሳም።
ኑሮን ለማሸነፍ ባለ 120 ብር እህል ተበድሮ በጆንያ በቆሎ እየገዛም በታክሲ በማመላለስና በመሸጥ ነበር ስራ የጀመረው። ይህ የልጅነት የችግር እቶን ውስጥ ማለፉ ወደፊት ለሚጠብቀው ትልቅ የአሜሪካ ፈተና የውስጥ ጥንካሬን እንደሰጠው ይናገራል። በ2003 ዓ.ም በዲቪ ሎተሪ ወደ አሜሪካ የመጣው ጀሚል ያገኘው ህይወት እንደጠበቀው አልጋ በአልጋ አልነበረም። አሜሪካ እንደደረሰም ያጋጠሙትን ከባድ ስራዎች አልናቀም። በቀን $7 ክፍያም በዌርሃውስ ወይም ዕቃ ማከማቻ ውስጥ በከባድ ጉልበት ሥራ እየደከመም ማታ ደግሞ በጋዝ ስቴሽን ውስጥ በመስራት የ24 ሰዓት ሙሉ ድካምን ይጋፈጥ ነበር። ሰውነቱ እስኪዝል ድረስ በእነዚህ ሁለት ሥራዎች ውስጥ ማለፉ በኋላ ለሚመሰርተው የትራኪንግ ቢዝነስ የመነሻ ካፒታል እንዲያጠራቅም ረድቶታል። ነገር ግን የጀሚልን ሕይወት ሙሉ በሙሉ የቀየረውና ይህንን ከባድ ጉዞ በድል እንዲወጣ ያደረገው ትልቁ ሚስጥር በትዳር ውስጥ ያገኘው እውነተኛ አጋርነት ነው። ከአባቷ የሀበሻ ምግብ ቤት ውስጥ የተዋወቃት ባለቤቱ ጸገነት የጀሚል የጀርባ አጥንት ሆናም የስኬቱ ማገር ሆነች። በአንድ ትራክ ሥራ ሲጀምሩ ጀሚል ሙሉ ቀንና ሌሊት መኪናውን ሲያሽከረክር፣ ጸገነት ደግሞ ትምህርቷን ኦንላይን እየተከታተለች በትራኩ ውስጥ አብራው በመተኛት መላ አሜሪካን አብራው አቋርጣለች። የንግድ ድርጅታቸው መመስረትና ማደግ የጀመረውም በወር $405 ብቻ በሚከፍሉባት ጠባብ የአፓርታማ ክፍል ውስጥ ነበር። በዚያች ጠባብ ክፍል ውስጥ ሆነው ጸገነት ሌሊቱን ሙሉ ሳትተኛ ስራዎችን በመፈለግና በትራኮቹ ላይ ቁጥጥር በማድረግ ስትደክም፣ ጀሚል ደግሞ በበረዶና በከባድ አውሎ ንፋስ ውስጥ መንገዶችን እያቋረጠም ይነዳ ነበር። ይህ የማይሰበር የጋራ ጽናትና ታማኝነት ነው። ታዲያም ዛሬ ላይ ካምፓኒያቸውን ከአንድ ትራክ ወደ 20፣ 30፣ 40 በመጨረሻም ከ100 በላይ ትራኮች ያሳደገው። ዛሬ ጀሚል ዳላስ ውስጥ ታዋቂ የንግድ ማዕከል ባለቤትና ለሀገር ቤት ፕሮጀክቶች የ$2 ሚሊዮን ድጋፍ የሚያደርግ ባለሀብት ቢሆንም ታሪኩ ግን ስኬት የሚገነባው በማያቋርጥ ልፋት፣ በትዳር ጥንካሬና ካደጉበት ማህበረሰብ ጋር አብሮ በመቆም መሆኑን በተግባር ያሳየበት የህይወት ትምህርት ቤት ሆኗል። በሌላ በኩል ዳላስ ከጠንካራው የሀበሻ ማህበረሰብና ከታወቁት ሬስቶራንቶቿ ባሻገር ለዓለም አቀፍ ጎብኚዎች የምታቀርባቸው በርካታ አስደናቂ ታሪካዊ፣ ባህላዊና ተፈጥሯዊ መስህቦች አሏት። ከተማዋን ልዩ ከሚያደርጓት ነገሮች አንዱም በአሜሪካ ውስጥ ትልቁ ቀጣይነት ያለው የጥበብ ቀጠናም ወይም ዳላስ አርትስ ዲስትሪክት መገኛ መሆኗ ነው። ይህ ሰፊ የጥበብ መንደር በ68 ሄክታር መሬት ላይ ያረፈ ሲሆን የኪነ ህንፃ ጥበብ አፍቃሪዎችን ቀልብ የሚስቡ አስደናቂ ህንፃዎች፣ የሙዚቃ አዳራሾችና የጥበብ ጋለሪዎች ስብስብ ነው። እዚህ ግቢ ውስጥ የሚገኘው የዳላስ ጥበብ ሙዚየም ወይም ዳላስ ሙዚየም ኦፍ አርት ከጥንት ጀምሮ እስከ ዘመናዊው ዘመን ድረስ ያሉ ከ24000 በላይ የጥበብ ሥራዎችን በነፃ ለህዝብ እይታ ያቀርባል። ከተማዋ ለሳይንስና ለፈጠራ የምትሰጠውን ትልቅ ቦታ የሚያሳየው ደግሞ የፔሮት ተፈጥሮና ሳይንስ ሙዚየም ወይም ፔሮት ሙዚየም ኦፍ ኔቸር ኤንድ ሳይንስ ሲሆን ህንፃው ራሱ የተገነባበት የጂኦሜትሪ ዲዛይን የዳውንታውን ቁልፍ ውበት ነው። ከተማዋ ከተፈጥሮ ጋር ያላትን ትስስር ለማየት ደግሞ የዳላስ እጽዋት የአትክልት ስፍራ ተመራጭ ቦታ ነው። በዋይት ሮክ ሌክ ዳርቻ ላይ የሚገኘው ይህ ባለ 66 ኤከር ውብ ስፍራ በየዓመቱ በሚሊዮን የሚቆጠሩ አበቦች የሚፈኩበትና ነዋሪዎች ከከተማዋ ግርግር ወጥተው ዘና የሚሉበት ገነት ነው። ዳላስ በታሪክም ቢሆን የአሜሪካን የንግድ መስመር የቀየረች ከተማ ናት። እንደ አውሮፓውያኑ አቆጣጠር በ1930 ዓ.ም በአካባቢው ግዙፍ የነዳጅ ክምችት መገኘቱ ከተማዋን በአንድ ጀንበር የዓለም የነዳጅ ኩባንያዎችና የባንኮች መናኸሪያ አድርጓታል። ዛሬም ድረስ በፎርቹን 500 ዝርዝር ውስጥ የተካተቱ በርካታ ግዙፍ ዓለም አቀፍ ኩባንያዎች ዋና መስሪያ ቤታቸውን እዚሁ ዳላስ ማድረግን መርጠዋል። እንግዲህ በቪዲዮ መግቢያ ላይ እንደገለጽንልዎት ዳላስንና ኢትዮጵያን በታሪክም ሆነም በባህል ፍጹም የሚያስተሳስር ብዙ ሰው የማያውቀው አንድ ትልቅ ሚስጥርና ድብቅ እውነት አለ። ይህ ሚስጥር የሚጀምረው ከዓለም ድንቅ ቅርስ ከሉሲ ወይም ድንቅነሽ ጋር ነው። በ1974 ዓ.ም በኢትዮጵያ አፋር ክልል የተገኘችውና
የሰው ልጅ ጥንታዊ የአያት ሐረግ መገኛ ማረጋገጫ የሆነችው የ3.2 ሚሊዮን ዓመቷ ሉሲ ከኢትዮጵያ ወጥታ በአሜሪካ ትልልቅ ከተሞች ለ6 ዓመታት ታሪካዊ የጉብኝት ኤግዚቢሽን አድርጋ ነበር። ይሁንና ይህ ለዓለም ሕዝብ የቀረበው ታላቅ የሉሲ ቅርስ ጉዞ በይፋ የተጀመረውና የመጀመሪያውን ታላቅ ኤግዚቢሽን ያስተናገደው የት ከተማ እንደሆነ ያውቃሉ? ዳላስ ካሉ ልክ ብለዋል። አዎ፣ እዚሁ ዳላስ ከተማ በሚገኘው የዳላስ የተፈጥሮና ሳይንስ ሙዚየም የአሁኑ ፔሮት ሙዚየም ውስጥ ነበር። እንደ አውሮፓ አቆጣጠር በ2007 ዓ.ም ሉሲ ለመጀመሪያ ጊዜም ለዓለም ሕዝብ እይታ ስትበቃ በሺዎች የሚቆጠሩ አሜሪካውያንና የዓለም ሳይንቲስቶች የሰው ልጅ መገኛ የሆነችውን የኢትዮጵያ ታሪክ ለማድነቅ ወደ ዳላስ ጎርፏል። ይህ ክስተት በዳላስ ከተማና በኢትዮጵያ መካከል የማይጠፋ የታሪክና የባህል ድልድይ ጥሏል። ነገር ግን ትስስሩ በዚህ ብቻ ያበቃም። ሌላው እጅግ አስገራሚው እውነታ ደግሞ የዳላስ ከተማ ስያሜ ራሱ ከኢትዮጵያ ታሪክ ጋር ያለው አስገራሚ ቁርኝት ነው። ምንም እንኳን ከተማዋ ስሟን ያገኘችው በ19ኛው ክፍለ ዘመን ከነበሩት የአሜሪካ ምክትል ፕሬዝዳንት ጆርጅ ሚፍሊን ዳላስ እንደሆነ ቢነገርም የታሪክ ተመራማሪዎች እንደሚጠቅሱት የዳላስ የቤተሰብ ስም የመጣው ከጥንታዊው የስኮትላንድ ዶልአስ ከሚለው ቃል ሲሆን ትርጉሙም በሸለቆ ውስጥ ያለም የውሃ መሬት እንደማለት ነው። ይህ ደግሞ ልክ የኛዋ አዲስ አበባ ሌላኛዋ ስያሜዋ ፊንፊኔና የምትገኝበት መልክዓ ምድር ማለትም በሸለቆ የተከበበችና የፉል ውሃ ምንጭ መሬት ከመሆኗ ጋር ፍጹም ተመሳሳይ የሆነም ትርጉምና የተፈጥሮ መደጋገፍ አለው። ለዚህም ይመስላል ዳላስን በአካል የተመለከተ ሰው ከስያሜዋ ጀምሮ እስከ ጠንካራው የሀበሻ ሰፈራ ድረስ ከተማዋ ልክ እንደ ስሟ አዲስ አበባን ሆናም የምትቀበለን። ውድ የማራኪ ቤተሰቦች የዛሬው የቴክሳስ ኮከብ ዳላስ ቆይታችን ይህን ይመስል ነበር። በከተማዋ ውስጥ የምትኖሩ ወይም የማየት እድሉ የገጠማችሁ ወገኖች ካላችሁም ስለ ዳላስ የምታውቁትን ተጨማሪና አስደሳች ነገር ኮሜንት ላይ ያካፍሉን። ቪዲዮውን ከወደዱት ላይክ በማድረግ እንዲሁም ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑም። በቀጣይ የትኛውን ስፍራ እንድናስቃኘዎት ይፈልጋሉ? ምርጫውን በኮሜንት ላይ ይጻፉልን። በሚቀጥለው በሌላ ውብ ኤፒሶድ እስክንገናኝ ድረስ ደህና ሁኑም።